የሩሲያ ዩክሬን ግጭት ከ4 ዓመት በላይ ያስቆጠረ በ21ኛው ክፍለ ዘመን በዓለም አቀፍ ከፍተኛ ትኩረት የተሰጠው ወታደራዊ ጂኦፖለቲካዊና ምጣኔ ሀብታዊ ቀውስ ነው። እንደ አውሮፓውያን አቆጣጠር በየካቲት 2022 የጀመረው ይህ ግጭት ታሪካዊ ትስስሮች በቀጥታ ስጋቶችን በዓለም አቀፍ ስምምነቶች ተርጓሚ ዙሪያ የፈጠሩት ጥልቅ ልዩነቶች ውጤትም ነው። በአሁኑ ወቅት እንደ አውሮፓውያን አቆጣጠር በ2026 አጋማሽ ላይ በሁለቱም ወገኖች መካከል ያለው ፍጥጫ በተለዋዋጭ ወታደራዊ ስልቶች፣ በቴክኖሎጂ ሽግግሮችና በዲፕሎማሲያዊ ሽኩቻዎች የታጀበ ሁኔታ ላይ ይገኛል። የሩሲያ ዩክሬን ግንኙነት ምዕት ዓመታትን ወደ ኋላ የሚቆጠር በባህል በሃይማኖትና በቋንቋ የተሳሰረ ረጅም ታሪክ ያለው ቢሆንም አሁን ላለው ግጭት መሰረት የጣለው ዋነኛ ክስተት የሶቪየት ህብረት መፍረስም ነው። እንደ አውሮፓውያን አቆጣጠር በ1991 ዩክሬን ነጻነቷን ስታውጅ ሩሲያ በታሪካዊና ስትራቴጂካዊ ምክንያቶች ዩክሬንን በቅርብ የተጽዕኖ ቀጠናዋ ስር ለማቆየት ስትፈልግ ቆይታለች። በሌላ በኩል ዩክሬን ሉዓላዊነቷን ለማጠናከር ወደ ምዕራባውያን የፖለቲካና የኢኮኖሚ ስርዓት ለመጠጋት ያደረገችው ጥረት በሁለቱም ሀገራት መካከል ያለውን ግንኙነት እያሻከረው መጥቷልም። የግጭቱ መፋፋምን በዋነኝነት በሰሜን አትላንቲክ ጦር ቃል ኪዳን ኔቶ መስፋፋት ጋርም የተያያዘ ነው። ሩሲያ የኔቶ ወይም የምስራቅ አውሮፓ በተለይም ወደ ድንበሯ መቃረብ ለብሔራዊ ደህንነቷ ቀጥተኛ የማይቀበል ስጋት እንደሆነም ትሞግታለች። በክሬምሊን እይታ ዩክሬን የኔቶ አባል መሆን ወይም ከምዕራባውያን ጋር ወታደራዊ ጥምረት መፍጠር በሩሲያ ስልታዊ ጥልቀት ላይ የተጋረጠ አደጋም ነው። በተቃራኒም ዩክሬንና የምዕራባውያን አጋሮቿ ማንኛውም ሉዓላዊ ሀገር የራሷን የደህንነት ጥምረት የመምረጥ ሙሉ መብት እንዳላትና የኔቶ መስፋፋት የመከላከያ ዓላማ እንጂ በሩሲያ ላይ የተቃጣ ወረራ እንዳልሆነም ይከራከራሉ። ይህ የሀሳብ ልዩነት እንደ አውሮፓውያን አቆጣጠር በ2014 በዩክሬን የተነሳውን የማይዳን ህዝባዊ ተቃውሞ ተከትሎ ወደ ግልጽ ግጭትም ተቀየረ። በወቅቱም የነበሩት ፕሬዝዳንት ከስልጣናቸው መውረዳቸውን ተከትሎ ሩሲያ የክሬምሊን ባህረ ገብ መሬት ወደ ራሷ ስትጠቀልል፣ በምስራቃዊቷ የዩክሬን ዶንባስ አካባቢ ደግሞ በኪየቭ ማዕከል መንግስትና ሩሲያ በሚደግፏቸው ታጣቂዎች መካከል የዓመታት የውስጥ ጦርነት ተቀሰቀሰ። ይህ ፍጥጫ እንደ አውሮፓውያን አቆጣጠር በየካቲት 2022 ሩሲያ መጠነ ሰፊ ወታደራዊ ዘመቻ እስከጀመረችበት ጊዜ ድረስም ቀጥሏል። እንደ አውሮፓውያን አቆጣጠር በ2026 አጋማሽ ላይ ያለው የወታደራዊ ግንባር ሁኔታ ጦርነት የሀብትና የሰው ኃይል ወደሚጨርስ የመቆራረጥ ጦርነት መሸጋገሩንም ያሳያል። ባለፉት ዓመታትም ሁለቱ ወገኖች በተለያዩ ግንባሮች ላይ ግዛቶቻቸውን የመያዝና የማጣት ተለዋዋጭ ሁኔታዎችንም አስተናግደዋል። የሩሲያ ወታደራዊ ስትራቴጂ የሩሲያ ጦር በአሁኑ ወቅት የያዛቸውን ስልታዊ ግዛቶች ለማጠናከር በምስራቅ ዩክሬን የሚገኘውን የፎረስት ቤልት የመከላከያ ምሽግ ለመስበር ጥረቶችን እያደረገም ይገኛል። የሩሲያ ወታደራዊ አመራር በሰው ኃይል ብዛት በከባድ መሳሪያ የበላይነት ላይ በመመስረት የዩክሬንን የመከላከያ መስመሮች ቀስ በቀስ የማዳከም ስልትን ይከተላል። የዩክሬን ታጣቂ ኃይሎች በበኩላቸው በምዕራባውያን ሀገራት ከሚቀርብላቸው የላቀ ወታደራዊ ትጥቅና የፋይናንስ ድጋፍ በመታገዝ የተጠናከረ የመከላከያ መስመር ዘርግተዋል። ዩክሬን በተለዋዋጭ ሁኔታ ውስጥ ታክቲካዊ ተነሳሽነቶችን በመውሰድ በተወሰኑት የደቡብና የምስራቅ ግንባሮች ላይ የመልሶ ማጥቃት እርምጃን በመውሰድ የተወሰኑ ግዛቶችን ማስመለስም ችላለች። በሁለቱም ወገኖች በኩል የሰው ኃይል እጥረት የመሙላትና የጦር መሳሪያ አቅርቦት የማያቋርጥ የማድረግ ጉዳይ ትልቅ ፈተና ሆኖም ቀጥሏል። የሩሲያ መከላከያ ሚኒስቴር አዳዲስ ውሎችን በመፈረም ጥቅማ ጥቅሞችን በመጨመር ወታደራዊ ኃይሉን ለማደስ እየጣረም ሲሆን፣ ዩክሬን በበኩሏ የክተት አዋጆችን፣ የወታደራዊ ምልመላዎችን፣ ህጎችን በማሻሻል ግንባር ላይ ያሉ ክፍተቶችን ለመሙላት እየሰራችም ነው። ይህ ግጭት በዘመናዊ የጦርነት ታሪክ ውስጥ የቴክኖሎጂ ሽግግር ትልቅ ሚና እየተጫወተ ያለ ክስተትም ነው። በባህላዊ የከባድ መሳሪያዎች የታንክ ውጊያ ባሻገር ሰው አልባ አውሮፕላኖች፣ ድሮኖችና የኤሌክትሪክ የጦር ስልቶችን እና የሳይበር ጥቃቶች የግጭቱ ዋና ዋና መገለጫዎች ሆነውም አገልግለዋል። በሁለቱም ደረጃ በፖለቲካ ወታደራዊ ትንታኔ ባሻገር የመጀመሪያው ሰው አልባ አውሮፕላን በሁለቱም ወገኖች ዘንድ እጅግ በርካሽና በስፋትም ጥቅም ላይ የዋሉ መሆናቸው ነው። እነዚህ ድሮኖች በግንባር ላይ ያሉ ወታደሮችን እንቅስቃሴ በመከታተል ባለፈ እያንዳንዱ የታንክና የከባድ መሳሪያ እንቅስቃሴ መሬት ላይ ባሉ መቆጣጠሪያዎች አማካኝነት በቀጥታ ለመምታት ያስችላል። ይህም ባህላዊ የወታደራዊ ስልትን በመለወጥ ትላልቅ ወታደራዊ ክፍለ ጦሮችን ሳይታዩ እንዲንቀሳቀሱ አስቸጋሪ አድርጎባቸዋል። በሁለተኛ ደረጃ የሳይበር የመረጃ መረብ ውጊያ ሌላው የግጭቱ ገጽታ ነው። የሁለቱም ሀገራት ሳይበር ባለሙያዎች የመንግስትን ተቋማት፣ የጠላት ውስጥ የመሰረተ ልማት አውታሮችን፣ የኮሚኒኬሽን መስመሮችን፣ የፋይናንስ ስርዓቶችን ለማሰናከል የማያቋርጥ ሙከራም ያደርጋሉ። መረጃን ማዛባትና በህዝብ ልቦና ላይ ተጽዕኖ የመፍጠር የሳይኮሎጂካል ውጊያም በዲጂታል ሚዲያ አማካኝነት በከፍተኛ ደረጃ እየተካሄደም ይገኛል። ጦርነቱ ከተጀመረ ወዲህ በዩክሬን የተሰደዱት በሚሊዮን የሚቆጠሩ ዜጎች በተለይም ሴቶችና ህጻናት በአውሮፓ ሀገራት፣ በፖላንድ፣ በጀርመን፣ በራሷ በሩሲያ ጭምር ተጠልለውም ይገኛሉ። ይህም ከሁለተኛው የዓለም ጦርነት ወዲህ በአውሮፓ የታየው ትልቁ ፈጣኑ የስደተኞች ፍልሰትም ሆኖ ተመዝግቧል። በዩክሬን ውስጥ ያሉ ትላልቅ ከተሞች፣ የሕክምና ተቋማት፣ ትምህርት ቤቶች፣ የመኖሪያ ህንጻዎች በአየር ድብደባ ምክንያት ከፍተኛ ውድመት ደርሶባቸዋል። በተመሳሳይ ሁኔታም በሩሲያ የድንበር አካባቢዎችና ስልታዊ ከተሞች ላይ የሚፈጸመው የድሮን ጥቃት በሲቪል መሰረተ ልማቶች በነዋሪዎች ህይወት ላይ ስጋትና ጉዳትን እያስከተለም ይገኛል። ከዚህም ባለፈ የግጭቱ ምጣኔ ሀብታዊ ወላፈን በዓለም አቀፍ ደረጃ ተጽዕኖን አሳርፏል። ሩሲያና ዩክሬን የዓለማችን ዋና ዋና የእህልና የነዳጅ የተፈጥሮ ጋዝና
የማዳበሪያ አቅራቢዎች በመሆናቸው የግጭቱ መራዘም በዓለም አቀፍ የንግድ ሰንሰለት ላይ መስተጓጉልን ፈጥሯል። ምዕራባውያን ሀገራት በሩሲያ ላይ የጣሉት መጠነ ሰፊ የኢኮኖሚ ማዕቀብ የዚህ ግጭት ሌላ ወሳኝ ገጽታ ነው። ማዕቀቦቹ የሩሲያን የፋይናንስ ስርዓት፣ የነዳጅ ጋዝ ወጪ ንግድ እንዲሁም የከፍተኛ ቴክኖሎጂ ግዢዎችን ለማዳከም ያለሙም ናቸው። ሩሲያ በዓለም አቀፍ የባንክ መገናኛ ስርዓት ላይ እንዳትሳተፍ መደረጓም የውጭ ሀብቷ መታገዱን በኢኮኖሚ ላይ ፈተናዎች ደቅኖባታል። ሆኖም ሩሲያ የኢኮኖሚ ማዕቀቦችን ለመቋቋም የንግድ አቅጣጫዋን ወደ ምስራቃዊና ደቡባዊ ዓለም በተለይም ወደ ቻይና፣ ህንድና መካከለኛው ምስራቅ አዙራለች። የሩሲያ ድፍድፍ ነዳጅና የተፈጥሮ ጋዝ በአሁኑ ወቅት በእነዚህ ሀገራት በሰፊው እየተጓዘ የሚገኝ ሲሆን ይህ ሁኔታ የክሬምሊንን የጦርነት ምጣኔ ሀብት ዘላቂ ለማድረግም ረድቶታል። ይህም የምዕራባውያን ማዕቀብ የሩሲያ ምላሽ በዓለም አቀፍ ኢኮኖሚ ጎራና የገንዘብ ስርዓት ለምሳሌ በብሪክስ ጥምረት መጠናከር እንዲፈጠር መንገድ ከፍቷል። የሩሲያ ዩክሬን ግጭት በሁለቱም ሀገራት መካከል ብቻ የተወሰነ ሳይሆን የዓለማችንን የኃይል ሚዛን የለወጠ የጂኦፖለቲካል ፉክክር መድረግም ሆኗል። አሜሪካና የኔቶ አባላት የዩክሬን ሉዓላዊነትን፣ የግዛት አንድነት ማስከበር ለአውሮፓ የዓለም አቀፍ ስርዓት መረጋጋት ወሳኝ እንደሆነም ያምናሉ። በሌላ በኩል እንደ ቻይና፣ ኢራን፣ ሰሜን ኮሪያ ያሉ ሀገራት ከሩሲያ ጋር ያላቸውን ስልታዊ ምጣኔ ሀብታዊ ግንኙነት አጠናክረዋል። ምንም እንኳን እነዚህ ሀገራት በይፋዊ ወታደራዊ ወረራን ባይደግፉም የምዕራባውያንን የአንድ ወገን ማዕቀብ የኔቶ መስፋፋት ይቃወማሉ። በርካታ የአፍሪካ፣ የላቲን አሜሪካ፣ የኤስያ ሀገራት ደግሞ በግጭቱ ውስጥ በቀጥታ ከመሳተፍ በመቆጠብ ገለልተኛ አቋምን በመምረጥ የሰላም ድርድር በአስቸኳይ እንዲደረግም ይጠይቃሉ። እስካሁን ድረስ የተደረጉ በርካታ የዲፕሎማሲ ሰላም ጥረቶች ተጨባጭ ውጤት ማምጣት አልቻሉም። ለዚህም ዋናው ምክንያት የሁለቱ ወገኖች የሰላም ቅድመ ሁኔታ እጅግ የራቁና የማይገናኙ መሆናቸው ነው። ዩክሬን ማንኛውንም የሰላም ስምምነት ከመደረጉ በፊት ሩሲያ በቁጥጥሯ ስር ካደረገቻቸው የዩክሬን ግዛቶች በሙሉ ወታደሮቿን እንድታስወጣና የ1991 ድንበሯ እንዲከበርም ትጠይቃለች። በአንጻሩም ሩሲያ ኬቭን ገለልተኛ ሀገር እንድትሆን፣ ኔቶን እንዳትቀላቀልና መሬት ላይ ያሉትን አዳዲስ ጂኦፖለቲካል እውነታዎችን የተቀላቀሉ 5 ክልሎችን የሩሲያ አካል መሆናቸውን እንድትቀበል ትፈልጋለች። በአጠቃላይ የሩሲያና የዩክሬን አሁናዊ ሁኔታ በሁለቱም ወገኖች በኩል ከፍተኛ ዋጋ እየተከፈለበት ያለ ወታደራዊ የበላይነትን በአጭር ጊዜ ውስጥ ለመጨበጥ አስቸጋሪ የሆነበትና ዓለም አቀፋዊ ስርዓቱን የቀየረው ውስብስብ ክስተት ነው። ግጭቱ በግንባሩ ውጊያ አልፎ የቴክኖሎጂ፣ የምጣኔ ሀብት፣ የዲፕሎማሲያዊ የበላይነት ሽኩቻ ሆኖም ቀጥሏል። የዚህ ጦርነት መቋጫ መቼና እንዴት እንደሚሆን መተንበይ አስቸጋሪ ቢሆንም የሚያስከትለው ሰብአዊ፣ ማህበራዊ፣ ምጣኔ ሀብታዊ ጠባሳ ግን ለትውልዶች የሚሻገር መሆኑ የማይቀር እውነታ ነው።